ይስጥልን እንዴት ውላችኋል ተመልካቾቻችን 7 ሰዓት ሆኗል ከኢትዮጵያ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል ከዜናዎቹ ጋር ሰናይት ብርሃኔ ነኝ በቅድሚያም ዋና ዋናዎቹ ኢትዮጵያ የመደመር ፍልስፍናን በመከተል በለውጥ እንቅስቃሴ ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ በጆሃንስበርግ ደቡብ አፍሪካ እየተካሄደ በሚገኘው የቡድን 20 የመሪዎች ጉባኤ ላይ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከጉባኤው ጎን ለጎን ከተለያዩ ሀገራት መሪዎችና ዓለም አቀፍ ተቋማት ኃላፊዎች ጋር ውይይት አድርገዋል። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካቶች የተካፈሉበት መድረክ ሆኖ ተጠናቋል። የዜጎችን አንድነትና የኢትዮጵያን ሁሉን አቀፍ እድገት እውን ለማድረግ ከነጣጣይ ትርክት በመውጣት አሰባሳቢ ሀገራዊ ትርክቶች ላይ ትኩረት ማድረግ እንደሚገባ በአሶሳ ዩኒቨርሲቲ የማህበራዊ ሳይንስ ምሁር ተባባሪ ፕሮፌሰር ዶክተር ደስታ ኢጄታ ገለጹ። ከዚህ ቀደም የማይታረስ መሬትን በማልማት ጭምር ከመስኖ ስንዴ ልማት ተጠቃሚ መሆናቸውን የምዕራብ ወለጋ ዞን አርሶ አደሮች ገለጹ። ከውጪ በዩክሬን ቀድ ላይ ውይይት ሊኖር እንደሚችል አሜሪካ አስታውቃለች። ወደ ዜናዎቹ እናልፋለን። ኢትዮጵያ የመደመር ፍልስፍናን በመከተል በለውጥ እንቅስቃሴ ትገኛለች ሲሉ ጠቅላይ ሚኒስትር አብይ አህመድ በጆሃንስበርግ ደቡብ አፍሪካ እየተካሄደ በሚገኘው የቡድን 20 መሪዎች ጉባኤ ላይ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ አክለውም ኢትዮጵያ ወደ ታዳሽ ኃይል የምታደርገውን ሽግግር በማፍጠን ላይ ትገኛለች ሲሉም ገልጸዋል። ቶማስ ኃይሉ ተጨማሪ አለው። በደቡብ አፍሪካ ጆሃንስበርግ ከተማ እየተካሄደ በሚገኘው የቡድን 20 አባል ሀገራት ጉባኤ ላይ እየተሳተፉ የሚገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የጀመረችው የእድገት ጉዞን የሚመለከቱ በርካታ ሀሳቦችን አንስተዋል። ኢትዮጵያ የጥንታዊ ስልጣኔ ሀገር ናት ያሉት ጠቅላይ ሚኒስትሩ በመደመር ፍልስፍና በእድገት ጎዳና ላይ ትገኛለችም ብለዋል። From this legacy comes መደመር የመደመር መንገድ ማለት በልዩነት ውስጥ በአንድነትና ትብብር አቅምን በማባዛት እድገትን ለሁሉም ማጋራት ነው። በዚህ መንፈስ ኢትዮጵያ አካታች እድገት፣ ከተሞቻችን የፈጠራ ማዕከል፣ የኢንዱስትሪ ፓርኮችም ኢኮኖሚው ላይ ተጽዕኖ እያመጡ ነው። አርሶ አደሮች እየተለወጡ ነው። ወጣት ስራ ፈጣሪዎች የማይቻሉ የሚመስሉ ቢዝነሶችን እየሰሩ ነው። እንደ ኢትዮጵያ ያሉ ሀገራት የተበታተኑና ድሃ ተደርገው ይቆጠሩ ነበር ሲሉ የገለጹት ጠቅላይ ሚኒስትሩም ሀገራችን አብዮታዊ ሊባል የሚችል ለውጥን እያመጣች ነው ሲሉም ገልጸዋል። For too long, countries like ours have been labeled. በኢትዮጵያ የተማርነው አካታችነት ስጦታ አይደለም፣ ይልቅም ቅልጥፍናን ያረጋግጣል። ሁሉም አርሶ አደርና ስራ ፈጣሪ በእድገት ውስጥ የድርሻቸውን ሲወጡ ኢኮኖሚው የማይናጋ ይሆናል። ጉዟችን በድርቅ ግጭትና ዓለም አቀፍ ችግሮች እየተፈተነ ነው። በዚህ ውስጥ ግን ለውጥ ይመጣል። ኢትዮጵያ በታዳሽ ኃይል ዙሪያ እየሰራች ያለችው ተግባር በግብርናውም ይሁን በዲጂታል ኢኮኖሚው ላይ ለውጥ አምጥቷልም ሲሉ ገልጸዋል። We are investing in renewable energy. በታዳሽ ኃይል ላይ ኢትዮጵያ እየሰራች ነው። ይህም ቤቶችንና ተስፋን ያበራል። የዲጂታል መሰረተ ልማት ህዝብን ለማገናኘትና ግብርናውን በአየር ንብረት ለውጥ የማይበገር ያደርጋል። በቡድን 20 አባል ሀገራት ኢትዮጵያ በንቃት እየተሳተፈች መሆኗን ያነሱት ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ዜጎቿን ለማብቃት እንዲሁም የአየር ንብረት ለውጥን ለመከላከል መጠነ ሰፊ ስራ ማከናወኗንም ገልጸዋል። Ethiopia has engaged actively with the G20 common framework. ኢትዮጵያ በቡድን 20 ሀገራት ማዕቀፍ ላይ በንቃት እየተሳተፈች ነው። ይህም ሀብቶችን ለመጠቀም ያስችላል። የዕዳ እፎይታ ኢንቨስትመንትን ለማበረታታት በተለይም ዜጎችን ለማብቃት የወደፊት ዕጣን ለመወሰን ይረዳል።
ልጆችን ለማስተማር፣ ሆስፒታሎችን ለማስፋፋትና የማይበገር መሰረተ ልማትን ለመገንባት ያግዛል። ሌላው የአየር ንብረት ጉዳይ ነው። በአረንጓዴ አሻራ መርሃ ግብራችን ደግሞ ኢትዮጵያውያን ከ48 ቢሊዮን በላይ ችግኞችን ተክለዋል። ኢትዮጵያ በታዳሽ ኃይል ዘርፍም ያስመዘገበችውን ስኬት ያነሱ ጠቅላይ ሚኒስትሩ በንፋስ፣ በጂኦተርማል እንዲሁም በፀሐይ ኃይል ዘርፍም ለማስፋፋት እየሰራች መሆኑን ገልጸዋል። ኢነርጂ ኤንድ ዲጂታል ትራንስፎርሜሽን በኃይልና የዲጂታል ሽግግር ዘርፍ የኢትዮጵያ ታላቁ ህዳሴ ግድብ የአፍሪካ የማደግ ፍላጎት ተምሳሌት ሆኗል። ወደ ፀሐይ፣ ንፋስ፣ ጂኦተርማል እና ኒውክሌር ኃይል እየተስፋፋ ነው። በዲጂታል ኢትዮጵያ ቴሌኮም ላይ በሰራችው የመጠነ ሰፊ ማሻሻያ ስራ የዲጂታል ግብይት ላይ ከፍተኛ ተግባር አከናውናለች። ሌላው አርቲፊሻል ኢንተለጀንስ የአካታችነት መሰረት ነው። የኢትዮጵያ ጉዞ የአዳዲስ ኢኮኖሚ መስታወት ነው። የእኛ ስኬት ትምህርት ነው። ፈተናዎቻችን መልእክት ነው። አካታችና ዘላቂ እድገት ሁለቱም በአህጉራችን ወሳኝ ናቸው። ኢትዮጵያ ለዓለም አቀፉ ማህበረሰብ ልማት የበኩሏን አስተዋጽኦ ታደርጋለች ሲሉም ጠቅላይ ሚኒስትር አብይ አህመድ በንግግራቸው ጠቁመዋል። ጠቅላይ ሚኒስትር አብይ አህመድ ከቡድን 20 ጉባኤ ጎን ለጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይተዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ከቡድን 20 ጉባኤ ጎን ለጎን ከተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ውይይት አድርገናልን ብለዋል። ውይይቱ የባለብዙ ወገን ግንኙነትን ለማጠናከር ብሎም እንደ ሀገር የአየር ንብረት ጥበቃ ስራን፣ ሰላምና ጸጥታን፣ ዘላቂ ልማት ያሉ የጋራ ዓለም አቀፋዊ ትኩረትን በማጠናከር መንገድ ላይ ያጠነጠነ እንደነበርም ገልጿል። ኢትዮጵያ የኮፕ 32 አስተናጋጅ ሀገር እንደመሆኗ መጠን ሊደረግ ስለሚችሉ ድጋፍ ዙሪያም መወያየታቸውን ጠቅላይ ሚኒስትር አብይ አህመድ አንስተዋል። ጠቅላይ ሚኒስትር አብይ አህመድ ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋርም ተወያይተዋል። ከዩናይትድ ኪንግደም ጠቅላይ ሚኒስትር ኬር ስታርመር ጋር ተገናኝተን በሁለቱ ሀገሮቻችን መካከል ጠንካራና ለረዥም ዘመናት የቆየውን የሁለትዮሽ ግንኙነት ወደፊት ማራመድ በማስፈለጉ ላይ ተወያይተናል ብለዋል ጠቅላይ ሚኒስትር አብይ አህመድ። ከጀርመን ቻንስለር ፍሬድሪክ ሜርዝ ጋር በቁልፍ የጋራ ጉዳዮች ላይ ተወያይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ውይይታችን በቁልፍ የጋራ ፍላጎት ጉዳዮች ላይ ያተኮረ ሲሆን ትስስራችንን ለማጠናከር የሚረዱ መንገዶችን ለመፈለግ ያለንን ፍላጎት ገልጸንበታልን ብለዋል። ጠቅላይ ሚኒስትር አብይ አህመድ ከኖርዌይ ጠቅላይ ሚኒስትር ጆናስ ጋር ተወያይተዋል። ከኖርዌይ ጠቅላይ ሚኒስትር ጆናስ ጋህር ስተር ጋር በአየር ንብረት ጥበቃ ስራ ትብብር የጋራ ትኩረት በሚሹ የባለ ብዙ ወገን ጉዳዮች ላይ ተወያይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል። የሁለቱን ሀገራት ትብብር በሚያጠናክሩና ዘላቂ እድገትን በሚያሳድጉ የኢንቨስትመንት እድሎች ላይ ውይይት ማድረጋቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትር አብይ አህመድ ከፊንላንድ ፕሬዝዳንት አሌክሳንደር ስቴብ ጋርም ተወያይተዋል። ጠቅላይ ሚኒስትር አብይ አህመድ ከፊንላንዱ ፕሬዝዳንት አሌክሳንደር ስቴብ ጋር በቀጠናዊ ባለብዙ ወገን ትብብር ጋር በሁለትዮሽ ግንኙነት፣ በትምህርት፣ በአየር ንብረት ጥበቃ ስራ እንዲሁም በኢትዮጵያ በተከፈተው የኢኮኖሚ ምህዳር ስላሉ የኢንቨስትመንት እድሎች ተወያይተናል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ውይይታችን የሁለትዮሽ ትስስራችንና የጋራ ጥቅም ትብብሮችን በማጠናከር ላይ ያለንን አቋም ያጠናከረ ነበር ሲሉም ዶክተር አብይ አህመድ ገልጸዋል። ኢትዮጵያና ኢንዶኔዥያ ንግድና ግብርናን የማዘመን ስራን ማጠናከር የሚያስችሉ ውይይትን አድርገዋል። በቡድን 20 የመሪዎች ጉባኤ ከኢንዶኔዥያ ምክትል ፕሬዝዳንት ጊብራን ራክቢን ጋር መልካም ውይይት አድርገናል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ሁለቱ ሀገሮች ቅድሚያ በምንሰጣቸው በንግድና በምግብ ሉዓላዊነት ላይ ያተኮሩ የግብርናን የማዘመር ትብብርን ለማጠናከር የሚያስችሉ መንገዶች ላይም ተነጋግረናል ሲሉ አብይ አህመድ ተናግረዋል።
የኢትዮ አውሮፓ ትብብርን የበለጠ ለማጠናከር አቋማችንን እንደገና አጽንተናል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። የኢትዮ አውሮፓ ህብረት ግንኙነትን ለማላቅ አውሮፓ ህብረት ምክር ቤት ፕሬዝዳንት አንቶኒዮ ኮስታ ጋር የሁለትዮሽ ውይይት አካሂደናል ሲሉ ሚኒስትሩ አብይ አህመድ ገልጸዋል። በተለያዩ ዘርፎች ትብብርን የበለጠ ለማጠናከር አቋማችንን እንደገና አጽንተናል ሲሉ ጠቅላይ ሚኒስትር አብይ አህመድ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ከዓለም ባንክ ፕሬዝዳንትና ከኢትዮጵያ መልካም ወዳጅ ኤጃ ባንጋ ጋር መወያየት ሁልጊዜም ቢሆን አስደሳች ነው ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። በመካሄድ ላይ ስላሉት በዓለም ባንክ ቡድን ለኢትዮጵያ የሚደረግ ድጋፍ ዙሪያም ተወያይተናል ብለዋል። ይህም በጤና በኃይል ምንጭና የአየር ንብረት ጥበቃ የልማት ፕሮጀክት የገንዘብ ድጋፍ ጉዳይን የተመለከተ ነበር ሲሉ ገልጸዋል። ጠቅላይ ሚኒስትር አብይ አህመድ ፍሬያማና ትርጉም ያላቸው ተጨማሪ ውይይቶችን ከተለያዩ ሀገራት መሪዎች ጋር ማድረጋቸውን አስታውቀዋል። በቡድን 20 መሪዎች ስብሰባ ፍሬያማና ትርጉም ያላቸው ተጨማሪ ውይይቶችን ከህንድ፣ ከቪየትናም፣ ከደቡብ ኮሪያና አውስትራሊያ መሪዎች ጋር አካሂደናል ሲሉ ጠቅላይ ሚኒስትሩ በማህበራዊ የትስስር ገጻቸው ላይ አስፍረዋል። ጠቅላይ ሚኒስትር አብይ አህመድ ከቡድን 20 አባላት ጋር ጉባኤ ጎን ለጎን ከተለያዩ ሀገራት መሪዎችና ዓለም አቀፍ ተቋማት ጋር ያደረጉትን ውይይት በተንቀሳቃሽ ምስል ተከታትለን እንመለስ።
እንቀጥላለን ተመልካቾቻችን። ኢትዮጵያ ለመጀመሪያ ጊዜ በአፍሪካ ምድር በደቡብ አፍሪካ እየተካሄደ በሚገኘው የቡድን 20 አባል ሀገራት ጉባኤ ላይ እየተሳተፈች ትገኛለች። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ እንዳሉት ጉባኤው ኢትዮጵያ የራሷን አቅም ብሎም እንደ አህጉር መነሳት ያለባቸውን አጀንዳዎች ለማንሳት እድል የፈጠረ ስለመሆኑ ገልጸዋል። ከሀገራትና ከዓለም አቀፍ ተቋማት ጋር የሁለትዮሽ ግንኙነቶችን ለማጠናከር የሚያስችሉ ውይይቶችንም ማድረግ አስችሎናል ነው ያሉት። ኢትዮጵያ የኢኮኖሚ ስርዓቱን ፍትሐዊ እንዲሆን ብሎም በአካባቢ ጥበቃ ላይ ያላትን አቋም አጠናክራ ለማስቀጠል ማቅረቧን የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ተናግረዋል። በአፍሪካ ውስጥ ትልቅ አቅም እንዳለ የኢትዮጵያን ምሳሌና በኢትዮጵያ የተገኙ ውጤቶችን በማሳየት ለጋራ ተጠቃሚነት የፋይናንስ ስርዓቱን የአፍሪካ ሀገራትን ሚና እንዴት ማጉላት እንደሚያስፈልግ እንዴት ማሻሻል እንደሚያስፈልግ እሱን በተመለከተ አቋማችንን ለማሰማት ችለናል። በተጨማሪም ደግሞ በአካባቢ ጥበቃ የአየር ንብረት ለውጥ ላይ ኢትዮጵያ የምትሰራውን ስራ በተመሳሳይ መልኩ በመተባበር የአፍሪካ ሀገራት ሌሎችም ከአህጉራችን ውጭ ያሉ ዓለም አቀፍ ተቋማትና አገሮች ተባብረው ቢሰሩ እንዴት ሁላችንንም ሊያግዝ ሊጠቅም የሚችል እንደሆነ ያንን አጉልተው አሳይተዋልና በዚህ መልኩ ኢትዮጵያ ድጋፍ የምትጠይቅ ወይም ቸሮታ የምትጠይቅ ሳይሆን የመፍትሄ አካል የሆነች በትብብር በአጋርነት አብራ የምትሰራ ሀሳብም የምታመነጭ መፍትሄም የምታቀርብ ሀገር እንደሆነች ለማሳየት ተችሏል። የአፍሪካ ታዳጊ ሀገራት ዕዳቸውንና ወለድን ለመክፈል የሚያወጡት ወጪ ልማታቸውን እያስተጓጎለ መሆኑና በዚህ ረገድ ኢትዮጵያ ያላትን ተሞክሮ ማጋራታቸውንም ገልጸዋል። ኢትዮጵያ ላለፉት ጥቂት ዓመታት የንግድ ብድርን በማቆም በውስጥ አቅም የአጠቃላይ የኢኮኖሚ አቋማችንን የተሻለ ለማድረግ የሄደችበትን ርቀት በማሳየት ይሄ ግን እንቅስቃሴ በሁሉም ሊደገፍ እንደሚገባ ዕዳም በመክፈል ፋንታ በልማት ላይ የሚወጣ ወጪ ዞሮ ዞሮ ሁሉንም ተጠቃሚ እንደሚያደርግ እንዲሁም የዕዳው ጉዳይ ከክላይሜት አክሽን ጋር ተያይዞ መታየት እንዳለበት አፍሪካ ለግሎባል ዋርሚንግ ለክላይሜት ቼንጅ አሉታዊ አስተዋጽኦ ያበረከተች አህጉር አይደለችም እና ደግሞ አሁን ደግሞ የመልማት መብትም ስላለን እነዚህን ሁለቱን ጉዳዮች በማገናኘት ልማታችንን የሚያግዝ ግን ልማታችን አረንጓዴ ከአካባቢ ጥበቃ ጋር የተጣጣመ እንዲሆን ማድረግ እንደሚገባ ይህንንም ለማሳየት ተችሏል። ከዚህ ጉዳይ ሳንወጣ በተያያዘም በጠቅላይ ሚኒስትር አብይ አህመድ የሚመራው የኢትዮጵያ ልዑክ በደቡብ አፍሪካ በተዘጋጀው የቡድን 20 አባል ሀገራት ጉባኤ ላይ እየተሳተፈ ይገኛል። የገንዘብ ሚኒስትሩ አህመድ ሺዴ እንዳሉትም ከጉባኤው ጎን ለጎን የኢትዮጵያን ጥቅም የሚያስጠብቁ ፍሬያማ የሁለትዮሽ ውይይቶች ስለመደረጋቸው ገልጸዋል። የግሎባል ፈንድ ለጤና ያለውን ድጋፍ አጠናክሮ እንዲቀጥል የገንዘብ ልገሳ ፕሮግራም ላይ ኢትዮጵያ ድምጿን ያሰማችበት ነው። የአፍሪካ ሀገሮችን በመወከል ከግሎባል ፈንድ ተጠቃሚ ከሚባሉ ሀገሮች አንዱና ዋነኛዋ ኢትዮጵያ ነች። ሰፊ የሆነ የጤና ፕሮግራም ነው ኢትዮጵያ ያላት ከግሎባል ፈንድ ጋር። የግሎባል ፈንድ ለቀጣይ ዓመታት የሚሰጠውን ስራ አጠናክሮ እንዲቀጥል ከ11 ቢሊዮን ዶላር በላይ ልገሳ የተካሄደበት ነው። በዚህ ላይም ኢትዮጵያ ልገሳው እንዲሳካ የበኩሏ ሚና ተወጥታለች ማለት ነው። ጠቅላይ ሚኒስትር አብይ አህመድ ከደቡብ አፍሪካው ፕሬዝዳንት ሴሪል ራማፎዛ ጋር የተወያዩ ሲሆን ፕሬዝዳንቱም በኢትዮጵያ እየተመዘገበ ያለውን ኢኮኖሚ እድገት፣ ሌሎች ስራዎችንም አድንቀዋል ብለዋል። ከዚህ በተጨማሪ ከደቡብ አፍሪካ ሀገር ፕሬዝዳንት ጋርም ሰፋ ያለ ውይይት ተደርጓል። በዚህ ውይይታቸውም ደቡብ አፍሪካ ለኢትዮጵያ ከፍተኛ ከበሬታ እንዳላቸው ለክቡር ጠቅላይ ሚኒስትራችንም በኢትዮጵያ ደረጃ እየመጣ ያለው አጠቃላይ ኢኮኖሚ እድገት፣ የማክሮ ኢኮኖሚ ሪፎርም በተለይ ደግሞ አዲስ አበባ ላይ የአጠቃላይ የተፈጠረው ለውጥ ለአፍሪካ ትልቅ ተምሳሌት የጋራ መዲናችንን በከፍተኛ ሁኔታ እየገነባቻት ነው በሚል በከፍተኛ አድናቆት አንስተዋል። የደቡብ አፍሪካ ባለሀብቶች በኢትዮጵያ ላይ ኢንቨስት እንዲያደርጉ በአፍሪካ ጋራ ጉዳዮች ላይ አብሮ ለመስራት በጋራ ተባብሮ በአፍሪካ ደረጃ አፍሪካን ከማሳደግ አንጻር አብሮም በጋራ መስራት እንዳለባቸው የአፍሪካን የጋራ ጥቅም የሚወክሉ ጉዳዮች ላይ በዓለም አቀፍ መድረክ ላይ እንዲሰሙ ከፍተኛ ትኩረት ለማድረግም ውይይት አድርገዋል።
ጠቅላይ ሚኒስትር አብይ አህመድ በልዩ ሁኔታ ተጋባዥ የሆኑት በተገኙት መድረክ የቀጣይ የዓለም ኢኮኖሚ ትብብር መድረክ የአፍሪካን ድምጽ በመወከል የመደመር ፍልስፍናን ማዕከል አድርጎ በቴክኖሎጂ በአየር ንብረት መስራት ላይ ስላለባቸውም በስፋት አንስተዋል። ጠቅላይ ሚኒስትር አብይ አህመድ ከአይኤምኤፍ ሊቀመንበር ከዓለም ባንክ ፕሬዝዳንትና ከአዲሱ የአፍሪካ ልማት ባንክ ፕሬዝዳንት ጋርም ስኬታማ የሆኑ ውይይቶችን አካሂደዋል። ተመልካቾቻችን በጠቅላይ ሚኒስትር አብይ አህመድ እየተመራ ያለው ልዑክ በቡድን 20 አባል ሀገራት ጉባኤውን እየተካፈለ ነው የሚገኘው። ከዚህ ጋር በተገናኘ ደግሞ ባልደረባችን ሮዛ መኮንን ያዘጋጀችዋል። እሱ እንከታተል። በደቡብ አፍሪካ ጆሃንስበርግ ለ2 ቀናት ሲካሄድ የቆየው የቡድን 20 አባል ሀገራት የመሪዎች ጉባኤ ተጠናቋል። የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ እንዲሁም ልዑካን ቡድናቸው በዚህ በጆሃንስበርጉ የቡድን 20 ሀገራት የመሪዎች ጉባኤ ላይ ሰፊ የሆነ ተሳትፎ ነበራቸው። እንግዲህ ኢትዮጵያ በዓለም አቀፍ ደረጃ በተለይም ይህንን በመሰሉ ስብስቦች ላይ የራሷን የሆነ አቋም ማንጸባረቋ እንደ አፍሪካ እየታገለችለት ያለውን የዲፕሎማሲ መስተካከል ያለባቸውን ዓለም አቀፍ ጉዳዮች ጭምር ያንጸባረቀችበት በራሷ እያከወነች ወይም በራሷ እየሰራች ያለቻቸውንም ነገሮች በስፋት ያስዳሰሰችበት ቆይታ ነበር። ይህ ጉባኤ ታሪካዊ ነው። ምክንያቱም በደቡብ አፍሪካ ለመጀመሪያ ጊዜ በአፍሪካ አህጉር የተካሄደ ጉባኤ ነው። የቡድን 20 ሀገራት ስብስብ 2 ህብረት አሉት፣ የአውሮፓ ህብረትና የአፍሪካ ህብረት። ሌሎች ደግሞ ትልልቅ የሚባሉ የዓለምን ኢኮኖሚ የዘወሩ የሚገኙ ሀገራት እንዲሁም ደግሞ በማደግ ላይ ያሉ ቀዳሚ የሆነ ኢኮኖሚ ያላቸው ሀገራት ጭምር ያሉበትና በአካታችነቱ የሚነሳ ነው። ያደጉ ሀገራትን ብቻ ይዞ በማደግ ላይ ወደፊት እየመጡ ያሉ ሀገራትን የሚያገል አይደለም። ከምዕራቢያኑ እነ አሜሪካን፣ እነ ፈረንሳይን፣ እነ ጀርመንን፣ እነ ካናዳን መሰል ሀገራት ያሉበት፣ ከምስራቁ ጎራ ደግሞ ቻይና፣ እነ ብራዚል፣ እነ ሩሲያ የተካተቱበት፣ እነ ኢንዶኔዥያን ጨምሮ እነ ሳውዲ አረቢያና ከአፍሪካ አህጉር ደግሞ ደቡብ አፍሪካ የተካተተችበት ትልቅ ስብስብ ነው። ይህ በዓለም ደረጃ ያሉ የማክሮ ኢኮኖሚና የፋይናንስ አወቃቀር ሂደቶች እንዲሁም ደግሞ ችግሮች እንዲፈቱ በፖሊሲ ደረጃ አቅጣጫዎች የሚሰጥ ጉባኤ ነው። ይህ ጉባኤ የሚወስናቸው ጉዳዮች በዓለም አቀፍ ደረጃ በጣም በትልቁ ቦታ የሚያገኙ ናቸው። ምክንያቱም 85% የዓለምን የጂዲፒ ወይም ደግሞ የሀገር ውስጥ ምርት እድገትን የሚያካትት እንዲሁም ደግሞ 75% በዓለም ላይ እየተደረጉ ያሉ ንግዶችን የያዘ ከዛ ባሻገር በህዝብ ደረጃን ብንመለከተው 2/3ኛውን የዓለም ህዝብ የያዘ ስብስብ ነው። ስለዚህ የሚወሰኑ ውሳኔዎች በትልቁ የሚታዩ ናቸው። ለመጀመሪያ ጊዜ በዚህ በደቡብ አፍሪካ በአፍሪካ አህጉር የተካሄደውም ኢትዮጵያ የራሷን ሀሳቦች ያንጸባረቀችበት ጠቅላይ ሚኒስትር አብይ አህመድና ኢትዮጵያም እንደ ሀገር የወከለቻቸውንና በርካታ የምታነሳቸውን ከብድር ጫና ጋር በተገናኘ የዓለም መዋቅር መስተካከል አለበት የምትላቸው ሀሳቦችም እንደዚሁ በስፋት የተነሱበት የአየር ንብረት ለውጥ ላይ በተለይም ዲክላሬሽኖች እንዲወጡ የጋራ አቋምም እንዲጸድቅ የተደረገበት ትልቅ ታሪካዊ ጉባኤ ነበር። ይህ ታሪካዊ ጉባኤ ታዲያ ይህን በመሰለ ዲክላሬሽን እና የጋራ አቋም በማውጣት ያደጉ ያሉ ሀገራት የበለጠ እንዳይጎዱ እነሱ ላይ ትኩረት አድርጎ የአየር ንብረት ለውጥ ላይ ትኩረት አድርጎ እንዲሁም ደግሞ የብድር ጫናን በማቅለል ላይ ትኩረት ያደረጉ የጋራ መግባቢያ አቋም ላይ አጽድቆ ወጥቷል ማለት ነው። በዚህ በ2 ቀናት በተደረገው ጉባኤ። ሮዛ መኮንን፣ ደቡብ አፍሪካ ጆሃንስበርግ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ክላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።
ተመልካቾቻችን ከኢትዮጵያ ቴሌቪዥን የቀን 7 ሰዓት ዜና ነው እየተከታተላችሁ የምትገኙት። ወደ ሌሎች ዜናዎቻችን እናልፋለን። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካቶች የተካፈሉበት መድረክ ሆኖ ተጠናቋል። የጎዳና ውድድሩ ከስፖርታዊ መድረክነት ባለፈ የአዲስ አበባን ገጽታ ያጎላ ነበር። በርካታ የውጭ ዜጎች ለሩጫ ውድድሩ ኢትዮጵያ እንዲገኙ ተደርጓል። ፏድ እንድሪስ የታላቁ ሩጫ ውሎን እንዲህ ያስቃኘናል። የቀናት ድካም የማለዳው ሽርጉድ አዲስ አበባ ሊያደምቅ ታላቁ ሩጫ በኢትዮጵያም በጉጉት ነበር የተጠበቀው። መዲናዋን እንደ ስሟ ሊያፈካም በአዲስ መልክ ባበበው ዳግም በተወለደው የአዲስ አበባ ውብ ጎዳናዎች በቀለማት ቲሸርት ያሸበረቀው ሯጭ ልዩ ገጽታን አጎናጽፏታል። ከንጋቱ እንቅልፉን ወዲያ ጥሎ ሕፃናት፣ ሴቱም፣ ወጣቱና አዛውንቱም የኢትዮጵያውያን ኩራት በሆነው ታላቁ ሩጫ ለጤናውም ለአንድነቱም እየተዝናናም በጋራ ሩጧል። 55,000 ተወዳዳሪ የሚመጣው ተዝናንቶ ደስ ብሎ ተጫውቶ ምናምን እንዲል ነው። ስፖርት ሁልጊዜ ወዳጅነት ነው። ስፖርት አንድነት ነው። ስፖርት ደግሞ ጥንካሬ ነው፣ ሰላም ነው፣ ሁሉ ነገር ስለሆነ በጣም ዓለም ሰዎች ነው እዚህ በመሃላችን ያሉት። የሚገመግሙን አሉ። ከተለያየ አገር የመጡ በጣም ተሳታፊዎች የሆኑ ለማየትም የመጡ በጣም በርካታ እንግዶች ነው ያሉን። ለነሱ ደግሞ ኢትዮጵያ እንግዳ ተቀባይነቱ ያው እያስመሰከርን እያሳየን ነው። ዛሬም ደግሞ የበለጠ ኦልሬዲ ከጠዋት ጀምሮ ሲያው ኦርጋናይዘሮች ለምሳሌ የቦስተን የቺካጎ ኦርጋናይዘር what going on ነው የሚሉት። እኔ ራሴ በእውነት እኔም ራሴ ተደምሜበታለሁ። እነዚህ ሰዎች የምራቸውን ነው እያሉ ያሉትና በጣም ደስ ብሎናል። ኢትዮጵያችን ኑሪ እኛም ባንቺ ውድድሩ ከመነሻውም ቀልብ የሳበ ነበር። ከተለያዩ የዓለም ክፍሎች የመጡ የውጭ ዜጎች ኢትዮጵያዊነት ጠርቷቸው በአዲስ አበባ ጎዳናዎች ሮጠዋል። አንዳንዱ እንግዳም ሌላኛው ቤተኛም ብሎም በፖዲየም ተሸላሚም ነበሩ። ከአሜሪካ ቦስተን ማሳቹሴትስ ነው የመጣሁት። ለመጀመሪያ ጊዜ እየተካፈልኩ ነው። በጣም ተደስቻለሁ። ይሄ በህይወቴ ከተካፈልኩባቸው ትልቁ ፌስቲቫል ነው። ሁሉም ሰው ደስ ይላል። ደህንነት ተሰምቶኝ ተመችቶኝ ነው የሮጥኩት። ሁሌም በየዓመቱ የመሳተፍ ፍላጎት አለኝ። ወደ አሜሪካ ተመልሼ ለጓደኞቼ እስክነግራቸው ቸኩያለሁ። አዲስ አበባ ልትጎበኝ የሚገባ ትልቅ ከተማ ናት። መጥተው መሮጥ መሳተፍ እንዳለባቸው እነግራቸዋለሁ። ታላቁ ሩጫ በኢትዮጵያም በዓለም አትሌቲክስ የቅርስነት ክብርን ሲያገኝ አሁን ይህ ስፖርታዊ መድረክ ከውድድርና ፌስቲቫል ባሻገር የውጭ ዜጎች የሚታደሙበት በቱሪዝም ኢትዮጵያ የምትተዋወቅበት መድረክ ሆኗል። ታላቁ ሩጫ በኢትዮጵያ የኃይሌ ሩጫ ነበር የሚባለው። አሁን ግን የሀገር ቅጽ ሆኗል። ብዙ ቱሪስቶች የሚመጡበት፣ ብዙ ዓለም አቀፍ ትልልቅ ተቋማት የመጡበት እንግዲህ እንደ ባንክ ኦፍ አሜሪካን ጭምር የዚህ ውድድር አጋር ሆነው በመስራት ላይ ይገኛሉ። ይሄ ውድድር እንግዲህ ከዓለማችን ትልቁ ይሆናል ብዬ ነው ማስበው። አሁንም ትልቁ ውድድር ነው። በጣም ትልቅ ለሀገር በተለይ በጣም ትልቅ ገጽታን የሚፈጥር ውድድር ስለሆነ በጣም ጥሩ ነው ብዬ ነው ማስበው። ድወቅሽ ኢትዮጵያ የሚባል የሀገር ውስጥ ቱሪዝም በማስፋፋት ውስጥ ትልቅ ሚና ያለው ስራ እየተሰራ ነውና ከኢኮኖሚ ጠቀሜታው ከማህበራዊ ጠቀሜታው ግን በትልቁ የሀገርን ገጽታ ምክንያቱም ኢትዮጵያ የአትሌቶች ሀገር ነች። የአትሌቶች ሀገር ብቻ ሳትሆን ደግሞ የአሸናፊዎችም ሀገር ነች። ስለዚህ ያንን በዓለም ላይ ማጉላት ያለን የተፈጥሮ አቀማመጥ ደግሞ ለሩጫ በጣም የሚመች ቻሌንጅ የሚያደርግ ስለሆነ ያንን እንደ አንድ ግብዓት በመጠቀም በሰፊው ልንሰራበት ከምናስብበት ምርቶች ውስጥ አንዱ ነው። 55,000 ሯጮች የተሳተፉበት በርካታ የውጭ ዜጎች የታደሙበት ታላቁ ሩጫ በኢትዮጵያም በአማረ ሁኔታ ተጠናቋል። ከ34 ሀገር ሰዎች መጥተዋል ለታላቁ ሩጫ ብለው 16 ከተማዎች ቨርቹዋል ሊየሮጡ አበሾች አሉ። ዛሬ እንዳየው 500 የሚሆኑ አትሌቶች ከ55,000 ተሳታፊ ጋር ሁሉም እንደታቀደለት በሰላም በደስታ እና ረጅም ጊዜ የምናስታውሰው ስሜት ፈጥሮ ነው እያለፈ ያለው። ስለዚህ ደስ ብሎኛል። እግዚአብሔር ይመስገን። ታላቁ ሩጫ በኢትዮጵያ በአማረ መልኩ በርካቶች የተካፈሉበት መድረክ ሆኖ ተጠናቋል። የነበረውን ድባብ በተንቀሳቃሽ ምስል ተከታትለን እንመለስ።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን በጉዳዩ ላይ ተጨማሪ ሀሳብ እንዲሰጡን የኢቢሲ አትሌቲክስ ተንታኝ ኢንስትራክተር መሰረት መንግስቱን እዚህ ስቱዲዮ ጋብዘናቸዋል። ካንደና መጣ እንኳን ሰላም ጠበቃችሁ። እንግዲህ ዛሬ የታላቁ ኢትዮጵያ ሩጫ ተካሂዷልና በየዓመቱ እየተካሄደ የሚገኘው ይሄ ታላቁ ሩጫ የዘንድሮ ድምቀት እንዴት አገኘኸው? ዋው እጅግ በጣም ደማቅ ነበረ። እውነት ለመናገር ታላቁ ሩጫ በኢትዮጵያ አዘጋጁ ራሱ በጣም በሰፊው ተጨንቆ እንዳዘጋጀበት ያስታውቃል። በጣም ከለርፉል ነበር። እውነት ለመናገር ከ55,000 ሰው በላይ የተሳተፈበት 500 በላይ አትሌቶች የተሳተፉበት ስለነበረ እጅግ በጣም ይገርማል። ከዛም በተጨማሪ የተጋበዙት እንግዶች አምባሳደሮች በጣም ከ30 በላይ ሀገሮች አምባሳደሮች ተጋብዘው በባዶ እግር ጭምር ሮጠው የአበበ ቢቂላን ያስታወሱበት ሁኔታ ነበረ። ተሳታፊው ራሱ ለብሶት የሮጠው ቲሸርት በራሱ ለከተማው የሰጠው የጽጌረዳ ውበት ነበር። እውነት ለመናገር የሚመስለው ሚዲያው የቀረጸበት በተለይ በድሮን ሲስተም የተቀረጸበት መስመር ስፖንሰሮች አዳዲስ ስፖንሰሮች እንዲካተቱ የተደረገበት አልፎ ተርፎ ባንክ ኦፍ አሜሪካ ጭምር ለወደፊት ተስፋ ሰጥቷቸው ቃል ገብቶላቸው ከፍ ወዳለ ደረጃ ዓለም አቀፉ ስታንዳርድ ወደ ጠበቀ ደረጃ የሚያድግበት ሁኔታ ተፈጥሯል ማለት ነው። ራስን ለማስተዋወቅ የተካሄደበት መንገድ ከቱሪዝም ጋር ከባህልና ስፖርት ሚኒስቴር ጋር ያደረጉት ቅንጅት እጅግ በጣም የሚገርም ነበር። ከለርፉል ህዝቡ ራሱ ለጤናው ቤተሰባዊና አብሮነቱን እዛ ቦታ ላይ ስታይና ተዝናንቶበት የወጣው ከመሮጥም ባለፈ ተዝናንቶበት የወጣው ከታላቁ ሩጫ በኢትዮጵያ አዘጋጅ ተቋም ባሻገር የሆነና የሀገር ሀብት የሆነበትን ሁኔታ ማየት ችለናል። በጣም ከምን ጊዜውም በላይ 25 ዓመት የሄዱበትን ርቀት ጠቅለው ዘንድሮ ያሳዩን ይመስለኛል። እጅግ በጣም ደማቅ ነበር። መልካም እንግዲህ አሁን ላይ የኢትዮጵያ አትሌቲክስ ውጤት የመቀዛቀዝ ሁኔታ ይታይበታል እና ይህንን ለማነቃቃት ያለው አስተዋጽኦ እንዴት ነው? ታላቁ ሩጫ ላለፉት ኦልሞስት 20 ዓመታት እንደው አምስቱ የመጀመሪያው እንኳን እነ ኃይሌ የነበሩበት ብንል
20 ዓመታትን ተተኪ ሲያፈራ ኖሯል። እዚህ ቦታ ላይ ያሸነፉት ልጆች ለብሔራዊ ቡድን እየሄዱ ለኦሎምፒክ ለዓለም አትሌቲክ ሻምፒዮንሺፕ ውጤታማ ሲሆኑ በተደጋጋሚ አይተናል። ትናንትናም የዛሬ ዓመት አሸንፎ የነበረው ቢኒያም ኦልሞስት አሁን ሀገር ወክሎ አሜሪካ ሊሳተፍ የሚችልበት ሁኔታ እድሉ ተፈጥሮለታል። ዛሬም ያየናቸው እነ ይስማው እነ ኢዮብ እዛ ቦታ ላይ ተተኪ ሆነው የሚሄዱበት፣ እነ መልክናት ውዱ እዛ ቦታ ላይ ተተኪ ሆነው የሚሄዱበት እድል በጣም በሰፊው ተዘጋጅቶላቸዋል ማለት ነው። እነዚህን ተተኪዎች አግኝተናል አዲሶቹን። አዘሴም ታይም ደግሞ ከኋላም የግድ 1 2 3 በመውጣት ብቻ ሳይሆን እዚህ ቦታ ላይ ራሳቸውን ለማሳየት የመጀመሪያቸው ሆነው ጭምር የተሳተፉ አትሌቶች ስላሉ ኢትዮጵያ አትሌቲክስ ፌዴሬሽን በትልቁ ቢጠቀምበት የሚጠቀምበት ነው እውነት ለመናገር። ከዛም አልፎ ተርፎ ኢንተርናሽናል ስታንዳርድ ጠብቆና ለሚዲያው ኤክስፖዝድ ሆኖ ዳታቸው ተጽፎ በሚወዳደሩበት መንገድ በጣም በልኬት ውስጥ ቴክኖሎጂን ተጠቅመው ሜዥር የሚያደርጉበት ሁኔታ ስላለ እነዚህ ልጆች ይህን ወረቀት ምንድነው ሰዓታቸውን በማጻፍ የማናጀሮቻቸውን ውድድር አግኝተው ውጪ የራሳቸውን ቢዝነስ የሚሰሩበት ትልልቅ ስፖንሰሮችን ማናጀሮችን የሚያገኙበት ነው። አልፎ ተርፎ ለሀገር ብቻ አይደለም ለቤተሰቦቻቸው ጭምር ለዓለም ጭምር አዲስ ግኝት የሚሆኑበት ሁኔታ አለ። እነዚህን በትክክል በአግባቡ መጠቀም ከተቻለ ወርልድ አትሌቲክስ ሁሉንም ፌዴሬሽኖች አንድ ላይ እንደ አትሌቲክስ እንደሚይዝ ይታወቃል። እዚህ ቦታ ላይ ትልልቅ እንግዶች ተገኝተዋል። ለነሱ ፕሮሞሽኑን በትክክል መስራት ከተቻለ ተተኪ አትሌቶች የሚመጡበት አዲስ አደረጃጀት የሚፈጠርበት ትልቅ ሪፎርም ላይ ያለው ፌዴሬሽኑ ከአትሌቶቹም አንጻር እነሱንም ማኔጅ ከማድረግ አንጻር ብዙ ይማራል ብዬ አስባለሁ። ውድድር ማዘጋጀት እንዴት እንደሆነ ራሱ ከታላቁ ሩጫ በትልቁ ይማራል ብዬ አስባለሁ። መልካም። የኢቢሲ አትሌቲክስ ተንታኝ ኢንስትራክተር መሰረት መንግስቱ ለሰጡ ማብራሪያ እናመሰግናለን። መልካም ቀን። የኢትዮጵያ ኮፕ 32 አዘጋጅነት ሙሉ በሙሉ ተቀባይነት ማግኘቱ በይፋ ተነግሯል። በብራዚል ቤሌም ሲካሄድ የቆየው 30ኛው የዓለም የአየር ንብረት ለውጥ ጉባኤ እንዲጠናቀቅ ከተያዘለት አንድ ቀን ዘግይቶ የመዝጊያ ስነ ስርዓቱ ዛሬ ተካሂዷል። በዚህ ስብሰባ ላይ የ32ኛው የዓለም የአየር ንብረት ለውጥ ጉባኤን ለማዘጋጀት ኢትዮጵያ የቀረበውን በአፍሪካ ቡድን የተደገፈው ሀሳብ ሙሉ በሙሉ ተቀባይነትን አግኝቷል። ባልደረባችን ሀብታሙ ተክለስላሴ ያስቃኘናል። ኢትዮጵያ የአየር ንብረት ለውጥን ለመቋቋም እየሰራቻቸው ያሉ ስራዎችን ዓለም በድጋሜ አረጋግጦ እውቅናም ሰጥቷል። በብራዚል ቤሌም እየተካሄደ በሚገኘው 30ኛው የዓለም የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያ 32ኛውን የዓለም የአየር ንብረት ለውጥ ጉባኤ ለማዘጋጀት ያቀረበችው ጥያቄ ሙሉ በሙሉ ጸድቆ ይፋ ሆኗል። Hearing no objections, it is so decided. On behalf of the government and the people of the Federal Democratic Republic of, I extend our heartfelt appreciation for this trust, for this responsibility, and for this movement for shared purpose. We accept this responsibility with a clear vision and a committed heart. ይህ በእርግጥም ኢትዮጵያ እስካሁን ድረስ እየሰራቻቸው ላሉ ስራዎች እውቅና እንደዚሁም ደግሞ ወደፊት አፍሪካንም ዓለምንም አስተባብራ መስራት ላሰበቻቸው ስራዎች ትልቅ እድልን የሚፈጥር እንደሆነ ይታሰባል። በእርግጥም ይህ ለኢትዮጵያውያን ትልቅ እድል ነው። ትልቅ ተምሳሌት ሆኖ የሚነሳ ስራ እንደሆነ ይጠበቃል። ከዚህ ቀደም ኢትዮጵያ 32ኛውን የአየር ንብረት ለውጥ ጉባኤ ለማዘጋጀት ሀሳብ ስታቀርብ በአፍሪካውያን ወንድሞቿ መደገፏ ሲነገር ቆይቷል። ዛሬ ደግሞ ዓለም በአንድ ድምፅ ኢትዮጵያ ማዘጋጀት ትችላለች። ከዚህ ቀደም የተመለከትናቸው ዓለም አቀፍ ኮንፈረንሶች እንደዚሁም ታላላቅ ጉባኤዎች በስኬት መጠናቀቃቸው በእርግጥም ኢትዮጵያ እንደምትችል አሳይቶናል። ለዚህ ይሁንታ እንሰጣለን የሚል ስሜትን ያመላከተ ሆኖ አልፏል። ኢትዮጵያ የጀመረቻቸው ትልልቅ የአየር ንብረት ለውጥ መከላከል ስራዎች ምን ያክል አፍ አውጥተው እየተናገሩ እንደሆነ ማየት የሚቻልበት ነው። በዚህ በብራዚል ቤሌም ተካሂዶ በተጠቃለለው በዚህ የዓለም የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያ ድምጿን አሰምታለች፣ ፍላጎቷን አሳይታለች። ተመርጣም ደግሞ 32ኛውን ለማስተናገድ እድሉን አግኝታ እነሆ በእጇ አስገብታለች። ለኢትዮጵያ ቴሌቪዥን ለተጠናቀረው ዘገባ ሀብታሙ ተክለስላሴ፣ ብራዚል ቤሌም። ኢትዮጵያ የኮፕ 32 በአየር ንብረት ጉባኤን እንድታዘጋጅ የተሰጣትን ይሁንታ እንደ ሀገር የተሰሩ ስራዎች ትርጉም የሚሰጥበት ትልቅ ስኬት ነው ሲሉ የፕላንና ልማት ሚኒስትር ዴኤታ ስዩም መኮንን ገለጹ። በአየር ንብረት ላይ የተሰሩ ስራዎች ዓለም አቀፍ ትኩረት ያገኙ መሆኑንም ተናግረዋል። ኢትዮጵያ ኮፕ 32ን ለማዘጋጀት ያቀረበችውን ጥያቄ ተቀባይነት ያገኘበትና በይፋ ውሳኔ ያገኘበት ዕለትና ቀን ስለሆነ
ለሁሉም ኢትዮጵያውያን እንኳን ደስ አላችሁ ማለት ፈልጋለሁ። ይሄ ለኢትዮጵያ በጣም ብዙ ነገር ነው። የመጀመሪያው እንግዲህ ኢትዮጵያ ላለፉት ዓመታት የአየር ንብረትን ለመከላከል በጣም በርካታ እርምጃዎችን በራሷ ጥረት እያደረገች መምጣቷ የሚታወቅ ነው። በእነዚህ ጥረቶች አካባቢውን ለመከላከል የአየር ንብረትን ለመከላከል እየወሰደቻቸው ያሉ ተጨባጭ እርምጃዎች ምን ያክል በዓለም አቀፍ ደረጃ እውቅና እያገኙ መምጣታቸውን ማሳያ ምልክት ነው። ለምን ይሄ ጉባኤ በጣም ትልቅ ጉባኤ ነው። ምናልባትም በዓለማችን ከሚካሄዱ በጣም ጥቂት ጉባኤዎች በጣም በርካታ ሕዝብ የሚታደምበት ለ2 ሳምንታት በላይ የሚቆይ ጉባኤ የሚካሄድበት ከጉባኤው በፊትም በጣም በርካታ ቅድመ ጉባኤዎች ዓመታት የሚካሄዱበት ትልቅ የዓለማችን አየር ንብረትን በተመለከተ ውሳኔ ሰጭ አካል ነው። በኢትዮጵያ የአየር ንብረት ለውጥ ለማስተካከል የተሰራው ስራና የአፍሪካን የአየር ንብረት ለውጥ ጉባኤ ለማዘጋጀት መቻል እንድትመረጥ ሚናው ከፍ ያለ ነበርም ብለዋል። ቀደም ሲል መስከረም ላይ ያካሄድ ነው የአፍሪካ ክላይሜት ሰሚት በጣም በተሳካ ሁኔታ የተካሄደ አህጉር አቀፍ ጉባኤ ነው። ያ ጉባኤ በከፍተኛ ሁኔታ የፈጠረው ስሜት አለ። ኢትዮጵያ ትችላለች፣ ማዘጋጀት ትችላለች። በኢትዮጵያ ምድር መተን ያየነው ዝግጅት ያየነው ተጨባጭ የክላይሜት ውጤቶችና አክሽኖች ትልቆች ናቸው የሚል ትልቅ ስሜት ፈጥሯል። አንደኛ። ሁለተኛ ክቡር ጠቅላይ ሚኒስትሩ የግሪን ሌጋሲ ኢኒሼቲቭ የሌማት ትሩፋት የምንላቸው በትራንስፖርት ዘርፉ ደግሞ የትራንስፖርት ኢሚሽንን ለመቀነስ የኤሌክትሪክ ካርን የማስፋፋት ስራዎች፣ በስንዴ ያመጣናቸው ለውጦች እና በአጠቃላይ የአየር ንብረትን ለመከላከል እየወሰናቸው ያሉ ተጨባጭ እርምጃዎች ምናልባትም አንዳንዶቹ በምድራችን ውስጥ በትልቁ ከሚካሄዱ የአየር ንብረትን ለመከላከል የሚወሰዱ እርምጃዎች ውስጥ የሚሰለፉ ናቸው። የዜጎችን አንድነትና የኢትዮጵያን ሁሉን አቀፍ እድገትን ለማድረግ ከነጣጣይ ትርክቶች በመውጣት አሰባሳቢ ሀገራዊ ትርክቶች ላይ ትኩረት ማድረግ እንደሚገባ በአሶሳ ዩኒቨርሲቲ የማህበራዊ ሳይንስ ምሁር ተባባሪ ፕሮፌሰር ዶክተር ደስታ ኢጀታ ገልጸዋል። መንግስት በጀመራቸው ሀገራዊ የልማት ፕሮጀክቶች ላይ ሁሉም በጋራ በመረባረብ ለሀገሪቱ እድገት መስራት ይገባል ሲሉም ነው ምሁሩ የገለጹት። ጀማል አህመድ ተጨማሪ አለው። ኢትዮጵያውያን አንድነታችን እንደ ብረት የጠነከረ የማንነታችን መገለጫ የሆነችውን ኢትዮጵያን አብዝተን የምንወድ ሀገር ወዳድነትን ከቅድመ አያቶቻችን የወረስን ባለድንቅ ሀገር ኩሩ ህዝቦች ነን። ያ ያለፈው ታሪካችን ለአሁኒቷ ኢትዮጵያ መሰረት የጣለ አንድነትን፣ ፍቅርንና አርበኝነትን ያወረሰን የድላችን ሁሉ መሰረት በመሆኑ አሁን ያለነው የዚህ ዘመን ትውልድ የኋላ ታሪካችንን መለስ ብለን በማየት አንድነታችንን ልናጠናክር ይገባል ሲሉ ምሁራን ምክራቸውን ይለግሳሉ። በአሶሳ ዩኒቨርሲቲ የተፈጥሮ ሳይንስ ምሁሩ ተባባሪ ፕሮፌሰር ዶክተር ደስታ ኢጀታ ከኢቲቪ ጋር በነበራቸው ቆይታ ኢትዮጵያውያን ከታሪካችን በመነሳት ለጋራ ጉዳዮቻችን በጋራ መቆም ይጠበቅብናል ሲሉ ጥሪያቸውን አቅርበዋል። የጋራ ታሪኮቻችን፣ የጋራ እሴቶቻችን፣ የጋራ ማንነታችን ላይ ትኩረት ማድረግ ይጠበቅብናል። መነሻችን ከየት ነበር? አብረን የቆምነው የት ጋ ነው? አብረን የተነሳ ነው ከየት ነው የሚለውን ማንሳት ይጠበቅብናል። ይሄን ብለን ስንል ለሀገራችን እድገት አሁን የነደፍናቸው አጀንዳዎች፣ አሁን ያነሳናቸው ሀሳቦች በሙሉ የሆኑ ዘንድ አንድ መሆን አለብን። ቅድሚያ ከፋፋይና ነጠላ ትርክቶችን በመተው አሰባሳቢ ጉዳዮቻችን ላይ ትኩረት በመስጠት ለሀገራችን በጋራ መቆም አለብን ሲሉም ተባባሪ ፕሮፌሰሩ መልእክታቸውን አስተላልፈዋል። የውሸት ወይም ነጠላ ትርክቶችን ወደ ጎን ትተን በዋናነት አንድ ሊያረጉን የሚችሉ ሀሳቦች ላይ አንድ ሊያረጉን የሚችሉ አጀንዳዎች ላይ ትኩረት ስናደርግ አሁን የነደፍናቸው እውነትም ያስቀመጥናትን ኢትዮጵያ ያለምናትን ለትውልድ እናስተላልፋለን ብለን ያልናትን ኢትዮጵያ እንገነባለን። ያሰብነውም ቦታ ባስቀመጥነው ማይልስቶን ልክ እንሄዳለን። ሀገራዊ አንድነት ጎልቶ የታየበትን ታላቁን የኢትዮጵያ ህዳሴ ግድብ እንደ መነሻ በመውሰድ መንግስት የጀመራቸውን ታላላቅ የልማት ፕሮጀክቶች በጋራ ውጤታማ ማድረግም የዚህ ዘመን ትውልድ የቤት ስራ ነው ሲሉ ምሁሩ ጥሪያቸውን አቅርበዋል። ህዳሴ ግድብ ለምሳሌ አንድ አድርጎናል። ከልማት አጀንዳዎቻችን ውስጥ ልክ እንደ ህዳሴ ግድብ ሌሎች ከህዳሴ ግድብ በፊትም ሆነ በኋላ የተነደፉ አጀንዳዎችን አሁን መንግስት ለምሳሌ የሰባቱ የጉባኤ ስርዓቶች ማንሳት እንችላለን። ክቡር ጠቅላይ ሚኒስትሩ የህዳሴ ግድብ ምርቃት ላይ ያበሰሯቸው 7 ጉባኤ ስርዓቶች ብለን የምንላቸው
የጋራ መኖሪያ ቤት መገንባት፣ የማዳበሪያ ፋብሪካ፣ የነዳጅ ማጣሪያ፣ የተፈጥሮ ጋዝ የመሳሰሉትን ጠቅላይ ሚኒስትሩ ያስቀመጣቸውን የልማት አጀንዳዎችን በጋራ መንግስትን በማገዝ በጋራ ካስከድናቸው ካሰብነው ቦታ እንደርሳለን የሚል ሀሳብ አለኝ። አንድነት የእድገት ሁሉ መሰረት በመሆኑ ኢትዮጵያውያን የበለጸገች ኢትዮጵያን እውን ለማድረግ ክንዶቻችን ሳይዝሉ ሊተባበሩ ይገባል ሲሉም ተባባሪ ፕሮፌሰር ዶክተር ደስታ ይጀታ ምክራቸውን ለግሰዋል። ለኢትዮጵያ ቴሌቪዥን ጀማል አህመድ ነኝ ከአሶሳ። ከዚህ ቀደም የማይታረስ መሬትን በማልማት ጭምር ከመስኖ ስንዴ ልማት ተጠቃሚ መሆናቸውን የምዕራብ ወለጋ ዞን አርሶ አደሮች ገለጹ። በዞኑ በዚህ ዓመት በመስኖ ለመልማት ከታቀደው ውስጥ ከ75000 ሄክታር በላይ መሬት መታረሱን የዞኑ ግብርና ጽሕፈት ቤት አስታውቋል። ጌታቸው ባልቻ። የምዕራብ ወለጋ ዞን አርሶ አደሮች ባለፈው ዓመት ካገኙት ልምድ በመነሳት ዘንድሮም በህብረት በመሆን የመስኖ ስንዴ ልማትን እያከናወኑ መሆናቸውን ገልጸዋል። በዞኑ የኖሌ ካባና የጊምቢ ወረዳዎች አርሶ አደሮች በጋራ ተደራጅተው ማልማት ለሰብል እንክብካቤ ጥሩ መሆኑን ገልጸው ከዚህ ቀደም የማይታረስ መሬትን ጭምር በመስኖ በማልማት ተጠቃሚ መሆናቸውን የገለጹት በዓመት 2 ጊዜ በማምረት ገቢያቸውን እያሳደጉ መሆናቸውንም ተናግረዋል። በክላስተር በመተግበር ነው የስንዴ ልማትን የምናከናውነው። የበጋ መስኖ ስንዴ ልማት ከራሳችን ፍጆታ አልፈን ለገበያ ማቅረብ እንድንችል አስችሎናል። በዚህ ላይ ትልቅ ለውጥ አግኝተናል። ለውጭ ገበያ የማቅረብ ፍላጎት አለን። በዓመት 3 ጊዜ እናመርታለን። ከበቆሎ፣ ቲማቲም ጥቅም አግኝተናል። የምዕራብ ወለጋ ዞን የግብርና ጽሕፈት ቤት ኃላፊ ፈይሳ አምቢሳ በዚህ ዓመት በዞኑ በመስኖ ለማልማት ከታቀደው ውስጥ ከ75000 ሄክታር በላይ መሬት መታረሱን ነው የገለጹት። አካባቢ ገላት ሶቺኖ ጂሚሶ መቀመዲ ከንበረኩ መለማፍ ቆደሰዴቲ ጥየፈኖ አዳቲኒ ጎዲነ ኬኛ ከሰተ ከነ ወጀተማ ጅሩ በአጠቃላይ የስንዴ ልማት ስራ ዘንድሮ በልዩ ትኩረት በዞናችን እየተሰራ ይገኛል። ቢያንስ እቅዳችን 196000 ሄክታር መሬትን ለማረስ ነው። እስካሁን በመጀመሪያ ዙር እርሻ 130000 ሄክታር በላይ መሬት ተዘጋጅቷል። ከዚህ ውስጥም 75000 ሄክታሩ ተዘርቶበታል። የዘንድሮውን ለየት የሚያደርገው ትልልቅ ኩታ ገጠም እርሻዎችም በዞናችን መኖሩ ነው። የምዕራብ ወለጋ ዞን አስተዳዳሪ አቶ ተሊላ ተረፈ በበኩላቸው ከዚህ ቀደም በዞኑ በነበረው የጸጥታ ችግር ምክንያት የግብርና ልማት ኢኒሼቲቭ ስራዎችን በአግባቡ ለማከናወን እንደማይቻል ገልጸው አሁን በዞኑ በተገኘው ሰላም አርሶ አደሮች በግብርና ስራ ላይ በንቃት እየተሳተፉ መሆኑን ተናግረዋል። ከናንዱረ ናኖን ኩን ያኖ ረኮ ቀቡት ወደቾ ረኮ ነገኛ እና ሰረቶ ሚሹን ባይረክነ ጉዳ ቱሬ ከዚህ ቀደም ይህ አካባቢ የጸጥታ ችግር ነበረበት። እዚህ ማልማት አይቻልም ነበር። አሁን አርሶ አደራችን በተገኘው ሰላም ተረጋግቶ የእርሻ ስራውን እያከናወነ ይገኛል። አሁን ላይ አርሶ አደሩም በትልቅ ደስታ ነው እየሰራ የሚገኘው። ዘገባው የምዕራብ ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ነው። ከውጪ ዋሽንግተን በዩክሬንና ሩሲያ ያለውን ጦርነት ለመቋጨት ባወጣሽው እቅድ ዙሪያ ውይይት ሊኖር እንደሚችል ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስከ ፈረንጆቹ ህዳር 27 ድረስ ጦርነትን ለማስቆም የቀረበውን ረቂቅ እቅድ ዩክሬን እንድታጸድቀው ጠይቀዋል። ታዲያ ረቂቅ እቅዱ ላይ ትኩረት ያደረገው አሜሪካና ዩክሬንን ጨምሮ በርካታ ሀገራት የሚሳተፉበት ውይይት በስዊዘርላንድ ጄኔቫ ይካሄዳል ተብሏል። ዘገባው የኤፍፒ ነው።